ከምርጫና ከታዛዥነት የተገኘ ትምህርት። አሌክስ ይባላል። ሰዎች የሚመኙት ሁሉ ነበር። ጥሩ ስራ፣ የገንዘብ መረጋጋት፣ በቤተ ክርስቲያን ዘንድም ክብርና ንጹሕ ዝና ነበረው። እርሱ ወጣት ሴቶችን በሹክሹክታ የሚያወሩለት፣ እናቶችም ለልጆቻቸው እንዲህ አይነት ባል እንዲሰጣቸው የሚጸልዩለት አይነት ክርስቲያናዊ ነበረ። ሆኖም በ32 ዓመቱ አሌክስ በየምሽቱ በመኝታ ቤት ወለል ላይ ተንበርክኮ አንድ ጥያቄ ይጠይቅ ነበረ። ጌታ ሆይ ተዘጋጅቻለሁ፣ ያዘጋጀህልኝን ሴት አሳየኝ ይላል። ጾመ፣ ጸለየ፣ ጠበቀ። ከዚያ በአንድ ቀን ምሽት በቃለ እግዚአብሔር ጥናት ወቅት እንዲህ ሆነ። ምሳሌ 18:22ን ሲያነብ ሚስትን የሚያገኝ በረከትን ያገኛል ከእግዚአብሔርም ሞገስን ይቀበላል የሚለውን ቃል ሲያነብ ሐና የሚል ስም በመንፈሱ ውስጥ መጣ። ልቡ መምታት ጀመረ። መጽሐፍ ቅዱስን ዘግቶ አምላኬ ሆይ ሐና አለ። በቀጣይ እሁድ የትምህርቱ ርዕስ እግዚአብሔር በግልጽ ሲናገር የሚል ነበረ። እስከ ረቡዕ ድረስ ደግሞ ከሐና ጋር እጅ ለእጅ ተያይዘው ብርሃን ወደ ሞላባት መንገድ ሲጓዙ በሕልሙ አየ። ማረጋገጫው የማይካድ ነበር። ነገር ግን በሰላም ፈንታ አሌክስ ውስጣዊ ተቃውሞ ተሰማው። አሌክስ ከጓደኛው ከዳንኤል ጋር በአንድ ካፌ ተቀመጠ። አሌክስ በጥንቃቄ እግዚአብሔር ማንን ማግባት እንዳለብኝ ያሳየኝ ይመስለኛል አለው። ዳንኤልም እየፈገገ ይህ እኮ ጥሩ ዜና ነው፣ ማናት ሲል ጠየቀው። አሌክስ አመነታና ሐና፣ በሚዲያ ክፍል የምታገለግለው ሐና አለው። ዳንኤል ፊቱን በትኩረት እያየ ታዲያ ችግሩ ምንድን ነው አለው። አሌክስ ትንፋሹን አውጥቶ እሷ የኔ ምርጫ አይደለችም፣ ታይፔ አይደለችም አለ። ዳንኤል ቅንድቡን ከፍ አድርጎ ምርጫህ ወይስ የእግዚአብሔር ትእዛዝ አለው። አሌክስ በጭንቀት እየሳቀ ምን ማለቴ እንደሆነ ታውቃለህ? እሷ በጣም ዝምተኛ ናት፣ ተራ ሴት ናት። እኔ የምፈልገው ያህል ዘመናዊ አይደለችም አለ። በዛ ምሽት አሌክስ እንደገና ጸለየ። ነገር ግን ለማረጋገጫ ሳይሆን ለሌላ ምርጫ ነበረ። ጌታ ሆይ ምናልባት በደንብ አልሰማኸኝ ይሆን? እኔ የተሻለችን የምትመጥነኝን ሰው ነበር የማስበው አለ። እግዚአብሔር ግን ዝም አለ። ዝም ያለው ደግሞ ስላልተናገረ ሳይሆን ቀድሞ ስለተናገረ ነው። ማስጠንቀቂያዎች በቀስታ መጡ። በመጽሐፍ ቅዱስ ጥናት ወቅት መሪው አንደኛ ሳሙኤል 16 ቁጥር 7ን አነበበ። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለ። አሌክስ ተረበሸ። በሳምንቱ መጨረሻ ደግሞ መከራው በጨዋታ መሃል አንዳንድ በረከትን እኛ እንደምናስበው መልክ ላይ ኖረው ይችላል አለው። አሌክስ ምንም እንዳልተሰማው ሆኖ አንገቱን ነቀነቀ። ቤት ሲደርስ ምሳሌ 3:5ን አነበበ። በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። መጽሐፍ ቅዱስን ዘግቶ እኔ እኮ ብልህ እየሆንኩ ነው፣ አልታዘዝኩም አላልኩም፣ ዝም ብዬ እየጠበቅኩ ነው ብሎ ራሱን አታለለ። ነገር ግን እግዚአብሔር ቀድሞ ተናግሮ እያለ መጠበቅ እምነት ሳይሆን በይዘት የተሸፈነ መዘግየት ነበረ። አሌክስ ሌሎች ሴቶችን አገኘ፣ ቆንጆዎች፣ ንግግር አዋቂዎች፣ እርሱ እንደሚፈልገው አይነት የሆኑትን። ነገር ግን እያንዳንዱ ንግግር ጥልቀት የሌለው ይመስል ነበር። ይስቃል፣ ያወራል፣ ግን ውስጡ ባዶነት ይሰማው ነበር። በአንድ ምሽት መኪናው ውስጥ ብቻውን ተቀምጦ ለምንድን ነው ሰው ሰላም ያጣሁት ብሎ በሹክሹክታ ጠየቀ። በልቡ ጥልቀት ውስጥ መልሱን ያውቅ ነበር። የኢሳይያስ መጽሐፍ
30:21 ቃል በውስጡ ያስተጋባ ነበር። መንገዱ ይህች ናት፣ በእርሷም ሂድ። እርሱ ግን በሌላ መንገድ መሄድን ቀጠለ። በአንድ እሁድ ከሰዓት በኋላ ሐና ታጨች የሚል ወሬ ሰማ። ቃላቶቹ እውነት አልመስላሉት። አሌክስ በሚያውቀው ዝምተኛ፣ ጸሎተኛና ታዛዥ በሆነ ወንድ ታጨች። አሌክስ በትህትና ፈገግ ብሎ እንኳን ደስ አላችሁ ብሏቸው ወደ ቤቱ ሄደ። በዛ ምሽት አልጋው ላይ ተቀምጦ ግድግዳውን እያየ በጣም ዘገየው ብሎ በሹክሹክታ ተናገረ። ያኔ እውነቱ እንደ መብረቅ መታው። እርሱ አልጠበቀም ነበር፣ ይልቁንም እምቢ ብሎ ነበር። ያዕቆብ መልእክት 4:17 ላይ በህመም ትዝ አለው። እንግዲህ በጎ ነገር ለማድረግ አውቆ ለማይሰራም ኃጢአት ነው። አሌክስ ፊቱን በእጆቹ ሸፍኖ አለቀሰ። በዛ ምሽት አሌክስ ህልም አየ። በእግዚአብሔር ፊት ቆሟል። ሁለት መንገዶች በፊቱ ተዘርግተዋል። አንዱ በቀስታ ያበራል፣ እርሱም መታዘዝ ነው። ሌላኛው ደግሞ ይንጸባረቃል፣ እርሱ ምርጫ ነው። እግዚአብሔር በቁጣ ሳይሆን በቁርጠኝነት ተናገረ። ፈቃዴን እንዲሆንልህ ጸለይክ፣ ነገር ግን ስላላመልክ ናከው። አሌክስም ተንበርክኮ ጌታ ሆይ ብልህ እየሆንኩ መስሎኝ ነበር አለ። እግዚአብሔርም መልስ ጥበብ ማለት ለኩራት ባይመችም እንኳ መታዘዝ ማለት ነው። ቅዱስ መጻሕፍት በዚህ ትዕይንት ውስጥ እንደ ነጎድጓድ አስተጋቡ። ለምን ጌታ ሆይ ትሉኛላችሁ? የምለውን አታደርጉም። ሉቃስ 6:46 ላይ መታዘዝ ከመሥዋዕት ይበልጣል። አንደኛ ሳሙኤል ምዕራፍ 15:22 ላይ አሌክስ ሌላ እድል ስጠይ ብሎ ጮኸ። እግዚአብሔርን በለሰለሰ ድምፅ መለሰ፣ ይቅር ብያለሁ፣ ነገር ግን አንዳንድ ወቅቶች አይደገሙም። አሌክስ እየተንቀጠቀጠ ነቃ። ሕይወት ቀጠለ። አሌክስም አሁንም ይሰራል፣ ያገለግላል፣ ይጸልያል። ነገር ግን ሁሉም ነገር የከበደ ይመስላል። በሮች በቀስታ ይከፈታሉ። ሰላሙ ቀጭን ነው። አንድ አስቸጋሪ እውነት ተማረ። ይቅርታ ልብን ይፈውሳል፣ ነገር ግን ያልተፈጸመ መታዘዝ ዋጋ ያስከፍላል። እግዚአብሔር አሌክስን አልተወውም፣ ይልቁንም መልሶ ቀረጸው። ትህትና ኩራትን ተካ። እውነተኛ ማስተዋል በግልጥ ምርጫ ቦታ ገባ። በአንድ ወቅት አሌክስ በወጣቶች ፊት ቆሞ ይሄ ታሪክ እግዚአብሔርን መታዘዝ ከኛ ስሜትና ፍላጎት በላይ መሆንን ያስተምራል። ታሪኩ እንደሚቀጥለው የንቃት ህሌና ወይስ በለበጣ የቀረበ አለመታዘዝ? እግዚአብሔር እኛ ዝርዝር ነገሮች ብቻ በምናይበት ቦታ እርሱ ዕጣ ፈንታን ያያል። ምርጫዎችም በመልክ ወይም በማህበራዊ ተቀባይነት ላይ ሳይሆን በዓላማ ላይ የተመሰረቱ ናቸው። በትህትና መለየትን ተማሩ፣ በቅንነት ጸልዩ። እግዚአብሔር አቅጣጫ ሲሰጥን ደግሞ በድፍረት እርምጃ ይውሰዱ። ያስታውሱ፣ አንዳንድ እድሎች ወቅታዊ ናቸው። መታዘዝ ሲዘገይ ያ ቅጽበት ሊያጠፋ ይችላል። ከውጫዊ ውበት ይልቅ ከእግዚአብሔር ጋር መጣጣምን ምረጡ። የእግዚአብሔር ፍቃድ የማይመች ሲሆን እንኳ ሁል ጊዜ ወደ ሰላም እንደሚመራ መኑ። እንጸልይ። የሰማይ አባታችን ሆይ በትህትና ወደ አንተ እንመጣለን። ፍቃድህን ጠይቀን፣ ነገር ግን ከምርጫችን ጋር ካልተጣጣመ ያመነታንባቸውን ጊዜያት ይቅር በለን። ልባችንን ከትዕቢት ከፍርሃትና ከሰው ዘንድ ተቀባይነት ከመፈለግ አንጻን። ድምፅህን መለየት እንድንችል አስተምረን። ያለምንም መዘግየት መታዘዝ ድፍረትን ስጠን። ከኛ ማስተዋል ይልቅ የአንተን ጥበብ እንድንታመን፣ ከውጫዊ ገጽታ ይልቅ ለዓላማ ዋጋ እንድንሰጥ እርዳን። ጌታ ሆይ ያዘጋጀልን ወቅቶች፣ እውነቶች፣ እድሎች እንዳያመልጡን ልባችንን ከአንተ ጋር አስተካክልልን። አንተ በሙሉ ልብ ስንከተል ማስተዋልን፣ ትህትናና ሰላምን ስጠን። አሜን።
ይህ ታሪክ ልባችን ከነካው እግዚአብሔር ይበልጥ እንድንማርበት፣ እንድንጠይቅ፣ ባሉብን ጉዳዮች ላይ ለማሰብ፣ ለማዳሰስ